ደሞዝህና ልፋትህ አልተመጣጠንም አይደል? ከእውቀትህና ከልፋትህ አንጻር የሚከፈል እንደማይገባ ይሰማሃል አይደል? እንግዲያው ስማኝ፣ ከሌላው ቀድመ ገብተህ ከሁሉም ዘግይተህ እየወጣ ትሰራለህ። ግን ልፋትህ እንደ ጉንበኖ ሲጠፋ አንተ የለፋህበትን ስራ አለቆች ስማቸው ሲጠራበት በችሎታ ሳይሆን በዝምድና በሚሾሙ ሰዎች በላይ ላይ እየሰለጠኑብህ ስትማረር ካለህ ልምድና ከለፋህበት እድሜ አንጻር ዛሬ የዛ ድርጅት የበላይ መሪ መሆን ሲገባ አሁንም የአንድ ክፍል ሰራተኛ ሆነ ስትቀር ማስተርስህን ለመማር አቅማተ ልምድ በሌላቸው ሰዎች ተበልጠ እስከ መቼ የሚለው ጥያቄ በውስጥህ እየጮኸ ነው። አማራጭ በማጣት ብቻ ዝም ብለህ ተቀምጠሃል። እንኳን ደስ ያለ ወዳጄ፣ አሁን አዲስ ብርሃን መጥቶልሃል። በመስሪያ ቤት ባለች 8 ሰዓት ስራህን መጨረስ አቅቶ ፋይሎች ተከምረውብህ ስራ እየተደራረበብህ በጭንቀት ያለክበት ዘመን አሁን ያበቃለታል። ስራህን በደቂቃዎች ውስጥ ጨርሰህ ለራስህ አዲስ ፈጠራ የምትሰናዳበትና አቅምህን ለዓለም የምታሳይበት ድልድል እነሆ ተገንብቶልሃል። አሁን ሐሳብህን አግዝፈ የምትገነባበት ዘመን ነው። ኤአይ ያንተን ድካም አስወግዶ ለውጤት የሚያበቃ የጥበብ በትር ነው። ቀናት ይወስድብህ የነበረውን አድካሚ ሪፖርት በኤአይ ታግዘ በ5 ደቂቃ ውስጥ በዓለም አቀፍ ደረጃ በሚደንቅ አቀራረብ ትጨርሰዋለህ። መረጃ ፍለጋ ጫማ እስኪጣመም መኳተን አበቃ። ከቢሮ ሳትወጣ የ3 ወሩን ጥናት በ3 ሰዓት ውስጥ በላቀ ደረጃ ታጠናቅቀዋለህ። ድርጅቱ ለወራት የተቸገረበትን ችግር ጄሚኒን በማማከር ማንም ያላሰበውን መፍትሄ አፍልቀ አለቆችህን ታስደንቃለህ። የሚሊዮን ብር ዋጋ ያላቸውን የፕሮፖዛልና የደብዳቤ ጽሑፎች በደቂቃዎች ውስጥ በጥራት ታረቃለህ። በማንኛውም የዓለም ቋንቋና ደረጃ የቀረቡ ጥናቶችን በቅጽበት ተረድተህ ለራስህ የበላይነት ትጠቀምባቸዋለህ። እንግዲህ ልንገርህ፣ ዛሬ ማታ ደሞዝን ሳይሆን ውስጥ ያለውን መክሊት ቁጥር በቀን 20 ደቂቃ ባለህበት ሆነ ሰልጥነህ የዓመታት ቁጭትህን ትወጣለህ። አንተ የአሸናፊዎች ወገን ነህ። የኤአይን አቅም ስትታጠቅ ማንም የማያስቆመው የድል ተጓዥ ትሆናለህ። እስከ ዛሬ በመጣህበት ተመሳሳይ ሰርክል ምንም ለውጥ እንደማይመጣ ደጋግመህ አረጋግጠሃል። አሁን ከስራ ባልደረቦች ተለይተ የምትታይበትን ይህንን አቅም ስትታጠቅ ግን መስሪያ ቤቱ እንኳን ባያይህ አንተ ራስህን ማየት ትጀምራለህ። ይህንን ስልጠና ዋጋው በጥፍ ከማደጉ በፊት አሁኑኑ ደውልና ተቀላቀል። በ0913 610673 ደውልልን። ኤአዩን ተጠቅመህ ምን አይነት ድንቅ ስራ መስራት እንደምትችል እኔ ራሴ ያሳያለሁ።